ካለ ነገር በሄድኩበት ሁሉ አልተከታተለችኝም። ጽናት ምን አተሽ ነው? እንትን አስቤዛ ቼክ እያደረኩኝ። አይ የስራ ልምድ እኮ አይለቅም አይደል? አዎ ያው እኔም የቤት ሰራተኛ ሆኜ አይደለ ዛሬ እዚህ ደረጃ ላይ የደረስኩት። እና አንቺም በርቺ እዚህ ደረጃ ትደርሻለሽ እያልሽኝ ነው? የሰው ልጅ እድል እንደመልኩ ይለያያል። ስለዚህ በዚህ እንኳን እርግጠኛ አትሁኝ። አንደበትሽ ይጣፍጣል፣ ንግግርሽ የበሳል ሰው ነው። ንግግር ለመቻልና በሳል ንግግሮችን ለመናገር የእድሜ ብቻ ሳይሆን የአእምሮ ብስለትንም ይጠይቃል። ቆንጆ፣ በጣም አሳማኝ ንግግር ነው። እኔ ደግሞ ከልምዴ አንድ ነገር ልምከርሽ። ነገሮችን ማወቅ የሚቻለው አውቆ እንዳላወቀ ሰምቶ እንዳልሰማ በመሆን ነው። በገገማውና በጉልበት የሚሆን ነገር የለም። ጉልበት ለጅብም አልጠቀም። እንደዛ ቢሆን ኖሮማ ጅብም ይሄኔ የጫካው ንጉስ ይሆን ነበር። ልክ ነሽ። አንበሳ የነገሰው ግን ጉልበት፣ ብልጠትና ግርማ ሞገስ ስለተቸረ ነው። ስለዚህ አንዳንድ የአንበሳ ዝርያዎች በዙሪያሽ ሊኖሩ እንደሚችሉም አትዘንጊ። እሺ ጽናትዬ፣ በፍጹም አልረሳውም። እሺ ለማንኛውም የባለፈውን ውሻ ሲጮህ የሰማሁት መሰለኝ። እቺ ርጉም እኔ እኮ ድሮም ስታባብለኝ አውቃ እንደነበረ ጠርጥሬያለሁ። እንዴ መጀመሪያ የመቀመጫዬን አለቻሉ ጦጣ። ስለዚህ መጀመሪያ አንቺን ማስወገድ አለብኝ። ዝም ብዬማ አላይሽም። እንግዲህ ምሩና ኪራ ጽናት ጋር ሄደው ነበር። ያው አገናኝታቸዋለች። እዛም ሲጨቃጨቁ ነበር። ምግብ አስቀምጠው ሲነታረኩ ነበር። ምሩ ደግሞ ሀሳብ አቀረበችላቸው። እራት ደግሞ እኛ ጋር እንሄዳለን ስትላቸው ነበር። ከዛን ጽናት አልሄድም ስትል ነበር። ኪራ ደግሞ የኔ መኖር የሚደብርሽ ከሆነ እኔ የምቆይበት ቦታ አላጣም ነይ ይላታል። ያንተ መኖር ወይም አለመኖር አያስደብረኝም እኔ ችግር የለውም ስትለው ነበር። ብቻ እዛ በጣም ነው የተጨቃጨቁት። ከዛም በኋላ ምሩ እኔ ሁለታችሁንም ለማመጥ አልችልም በቃኝ ስትል አንዶም አትምጡ ስትላቸው እንመጣለን አሉ። ሁለቱም እኩል ነው እንመጣለን ያሉትና ያው ለመምጣት ወሰኑ ማለት ነው። አንድነት ደግሞ ያው ማታ ላይ ከቤቲ ጋር ስታወራ ነበር። ቤቲ ያው መድኃኒት እንድታረግ ምግባቸው ውስጥ ውሃ የሚጠጡት ውሃ ውስጥ ወይ ምግብ ውስጥ መድኃኒት አድርጋ እንድትሰጣቸው እያዘቻት ነበር። ያንን ካላደረግሽ እጥልሻለሁ፣ አጋልጥሻለሁ ምናምን ስትላት ነበርና አይገላቸውም አይደል እንዴ አይገላቸውም አይደል ስትል ብላ ስትጠይቃት ነበር ቤቲ። ድንገት አንድነትና ቤቲ እያወሩ እያሉ ጽናቱን ላብቃለች። ጽናት ቤቲን አላየቻትም። ቶሎ ነው ቤቲ ከዛ እየሄደችው ማለት ነውና ከጽናት ጋር ሲያወሩ ነበር። በዚህ ሌሊት እዚህ ምን ትሰሪያለሽ ስትላት ነበርና ብቻ ተያይዘው ወደ ቤት ገቡ። ከዛ ነው እና እንግዲህ ያው ኪራ ቤት ተሰብስበው ነበረ። ናሆምም አለ፣ ጽናት መጣች፣ ምሩም አለ። እራት ሲበሉ ነበር። እራት ከበሉ ከጨረሱ በኋላ ያው ሰኒ መጣለች። ሰኒ ከመጣች በኋላ ደግሞ እንደ ልማዳቸው ያው ጌም መጫወት ጀመሩ። ጥያቄ ሲጠያየቁ ነበር። ያው ምሩና ናሆም ያሸነፉ፣ ጽናትና ኪራ ተሸንፈዋል። ከዛም በኋላ ያው ቅጣት ተላለፈባቸው። ናሆም ቅጣት አስተላለፈባቸው። መኝታ ቤት ውስጥ የጠፋብኝ ሰዓት ነበረ እና እሱን ሰዓት ፈልጋችሁ ይዛችሁልኝ ነው፣ እሱን ሰዓት ሳትይዙ እዚህ እንዳመጡ አላቸው። ከዛም በኋላ ተነስተው ከሄዱ በኋላ ናሆም በቃ ተምች ነው፣ ጨዋታው የገባ ልጅ ነው። ከኋላ ሄዶ መኝታ ቤት ቁልፉን ዘጋባቸው። ተመችቶኛል። ከኋላ ከረቸመባችሁ ያው ጊዜ እንዲያሳልፉ ምናምን ነገር ማለት ነው። ያው እንግዲህ ጽናትና ኪራን በሩን ከቆለፉባቸው በኋላ ያው ሰኒም በቃ እኔ ልሄድ ወደ ቤት ምናምን ብላ ተነስታ ሄዳለች። ከዛም በኋላ ያው ጽናትና ኪራ ሰራተኛዋ የሆነ መድኃኒት አጠጥታቸዋለች እና ዞረባቸው። አልጋ ላይ ሁለቱም ወድቀዋል። ብቻ ያው ጠጥተዋል። ቁልፉ ያለው ደግሞ ናሆም ጋር ነው። ቤቲ ቤት ድረስ መታ ሰራተኛዋን በሩን ክፈችልኝ ስትላት ነበር። እንደፈለግሽ አድርገሽ በሩን ክፈች እኔ አይመለከተኝም ስትላት ነበር። እንግዲህ ጠዋት ላይ ሲነሱ ጽናትና ኪራ በቃ የሌለ ድኳክ ይዟቸው ራሳቸው ምናምን ሊፈነዳ ደርሶ በቃ አሟቸው ምናምን የተነሱት። ብቻ ናሆም መጣና ከፈተላቸው። ሙድ ሲይዝባቸው ነበር። ያው
ወገቤን ምናምን ሲላቸው ነበር። ያው እታች ወርደው ቁርስ በልተው ደግሞ ያው ሲያወሩ ሲጫወቱ ሲሳሳቁ ነበር። ናሁምና ምሩ ሙድ ሲይዙባቸው ነበር። በቃ እነዚህ ልጆች ተግባቡ ማለት ነው ምናምን እያሉ ያው እንግዲህ ቤቲ ትላንት ከነኪራ ቤት ስትወጣ ደግሞ ቤቲን አይታታለች። ሰኒ ማለት ነው። ሰኒ ቤቲን አይታታለች ከነኪራ ቤት ስትወጣ ማታ ላይ ተሸፋፍናና ተጠራጥራለች። እና ለጽናት መንገር አለብኝ ምንድናት ያቺ ሴት ብላ እያሰበች ነበርና ለጽናት መንገር እንዳለባት ወስናለች። ያው ጽናት ጋርም ደውላ እመጣለሁ ስትላት ነበር ጽናት። ነገር ግን ያው ኪራ ይዟታል እያወራት ነው። ያው እንግዲህ በጣም ደስ የሚል ነበር። ምሩና ናሆሜ ከወጡ በኋላ ያው በግልጽ አወሩ ሁለቱም። ኪራ እንደሚያፈቅራት በግልጽ ነግሯታል። እሷም ፍርሃት እንዳለባት ነው የነገረችው። ክብርህን ዝቅ አደርጋለሁ፣ የሰራተኛ ሚስት ትባላለህ፣ ሰራተኛ ገባ ትባላለህ ምናምን ብላ እሱ ፍርሃት እንዳላት ነገረችው። ነገር ግን ምንም ችግር እንደሌለው ነገራትና እሷን በቃ እንደምታፈቅረው ነገረችው። ተግባብተዋል። በጣም ደስ ይላል። ሲተቃቀፉ ምሩና ናሆሜ ብቅ አሉባቸው። ያው ሁለቱም አቀፏቸው። ብቻ ደስ ይላል። እና ያው ሰኒ ጋር ሄዳ ነበረ። ከዛም በኋላ ሰኒ ነገረቻት ሰው እንዳየች፣ የተሸፋፈነ ሰው ተመልሳ ስትገባ ሰው እንዳየች ነገረቻት። እና የኪራ ህይወት አደጋ ላይ ሊሆን ይችላል ስትላት ነበር። እና የሮጠች ሄደች ተመልሳ ማለት ነው። ከዛም በኋላ ያው ከኪራ ጋር ሲጫወቱ ነበር ሳሎን ውስጥ አለማቸውን ሲቀጩ ነበር። ሰራተኛዋ ደግሞ ያው አንድነት እየቀረጸቻቸው ነበር። እና አዩዋት የሌለ ነው ድንግጥግጧ የወጣው ማለት ነው። ያው እንግዲህ አንድነት ውሳኔ ያስተላልፋለች። ማለትም ሰራተኛዋ መጀመሪያ ጽናትን ለማስወገድ አስባለች። ምክንያቱም ጽናት እየደረሰችባት ነው። ያው አንድነትን ደግሞ ቤቲ ደግሞ አንድነትን ስጠፈጥፋት ነበር ዋጋዋን የሰጠቻት እና ቤቲ በቃ ልታጠፋቸው ደርሳለች ብዬ አስባለሁ። እስቲ እናንተ ምን ታስባላችሁ? በቀጣይ ምን ይፈጠራል?